ለዚህ እስቲ ሁላችሁም መጽሐፍ ቅዱስ ያዛችሁ ትንቢተ ኤርምያስ አውጡና ይሄን መጀመሪያ ማርቲ ብታነቢ ደስ ይለኛል። ኢየሱስ ክርስቶስ ማነባል እግዚአብሔር ግን እንደ ኃይልና እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉ አይከናወንላቸውምና በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። ይህ ነብይ በፈተናዎች መካከል፣ በጨለማ መካከል፣ በዘረኞች መካከል፣ በነውጥ መካከል፣ በችግር መካከል ያለፈ የእግዚአብሔር ሰው ትክክለኛ የእግዚአብሔርን ድምጽ የሚሰማ ትክክለኛ ለእግዚአብሔር የሚኖር ትክክለኛ ለእግዚአብሔር ድምጽ ፈርቶ የሰማውን የእግዚአብሔርን ድምጽ ለአይሁዳ ሕዝብ ለእስራኤላውያን ለዛን ጊዜ ለነበሩ ሰዎች መልእክቱን በታይሙ በሰዓቱ የሚያደርስ የእግዚአብሔር ሰው ነው። እግዚአብሔር አምላክ መለኮታዊ ጥበቃ በሱ ላይ አድርጓል። እግዚአብሔር አምላክ መውጣቱን ይጠብቃል፣ መግባቱን ይጠብቃል፣ አገልግሎቱን ይጠብቃል፣ ጤናውን ይጠብቃል፣ መንገዱን ይጠብቃል። ሰዎች ግን የገዛ ወገኖቹ ጠሉት። መጥፎ ነገር በዚህ በእግዚአብሔር ሰው በኤርምያስ ላይ የገዛ ወገኖቹ ብዙ ነገር በላዩ ላይ ያደረገበት ሰው በዙሪያ ላይ ከበቡት። በጨለማ ተከቧል፣ በዘረኞች ተከቧል፣ በገዳዮች ተከቧል፣ በቀስተኞች ተከቧል። ይሄ ሰው መንቀሳቀስ አይችልም ነበር። ነገሩ በጣም ያስፈራል፣ ነገሩ በጣም ያስጨንቃል፣ ነገሩ በጣም ያሳስባል። በዚህ መካከል ሁሉ ግን ሃሌሉያ እግዚአብሔር ከኤርምያስ ጋር አብሮ ነበረ። የእግዚአብሔር እጅ አብሮ ነበረ። አምላክ እግዚአብሔር አምላክ አሸናፊ እያደረገ ቪክተሪ እየሰጠ አሸናፊ የሚያደርግ የእግዚአብሔር መንፈስ በላዩ ላይ ነበር። ይህ ኤርምያስ አንዲትም ቀን ተስፋ የሚያስቆርጡ ነገር አለ ማዘር ተስፋ የሚያስቆርጥ ነገር ተስፋ ሳይቆርጥ በአምላኩ ላይ ትልቅ እምነቱን በማድረግ መከራ ሲበዛ ችግር ሲበዛ ሃሌሉያ ጦርነት ሲነሳ ገዳዮች ቀስቱን ሲወርውሩ ለማጥፋት ጉርጓድ ሲቆፍሩ ሁሉ እግዚአብሔር አምላክ እጅ ከሱ ጋር ነበረ። የእግዚአብሔር ጥበቃ የመለኮት ጥበቃ የመለኮት አይን ከማን ጋር ነበረ? ከኤርምያስ ጋር ነበረ። ዛሬ በደንብ ስሙ። ለአንድ ሰው ይሄ ፈውስ ነው። እኔ ነው ለምትሉ ለምትቀበሉ ሰዎች this gonna heal you። መጽሐፍ ቅዱስ ይናገራል በዚህ ስፍራ ላይ ጠላቶች በተነሱ ጊዜ ጠላቶች አውሬ አፉን ከፍቶ ለመዋጥ በተዘጋጀ ጊዜ ለመግደል በተዘጋጀ ጊዜ ለማጥፋት በተዘጋጀ ጊዜ ሃሌሉያ አገልግሎቱ ሚኒስትሪው እንዳይቀጥል ሚኒስትሪው ስታፕ ለማድረግ ካት ለማድረግ ብዙዎች ተነስተው ነበር። የብዙዎች አፍ ተከፍቶ ነበር በዚህ ሰው ላይ። የብዙዎች እጅ ተዘርግቶ ነበር በዚህ ሰው ላይ። ብዙዎች ይራገሙ ነበር። በጨለማ ውስጥ የነበሩ ሰዎች ዳይከርስድህም በቃ ይራገሙ ነበር። እንዳይቀጥል እንዳይሰፋ የእግዚአብሔርን ድምጽ እንዳይሰማ በሱ ላይ የብዙ ሰው እጅ ነበር። በደንብ ሰውየው ግን ስንት ነው? ሰውየው ግን አንድ ነው፣ የተቀባ ሰው። ነገር ግን እግዚአብሔር ከማን ጋር ነበር? ከኤርምያስ ከሱ ጋር እንደነበረ መጽሐፍ ቅዱስ ይናገራል። ህዝቦች ማዘር ያፈዙታል፣ ህዝቡ ይሳደባል፣ ህዝቡ ጉርጓድ ይቆፍራል፣ ህዝቡ አንተን ብሎ የእግዚአብሔር ሰው ኦ ማይ ጋድ አንተን ብሎ ነቢይ አንተን ብሎ ሰባኪ አንተን ብሎ ዘማሪ አንተን ብሎ መገለጥን የምታወራ አንተን ብሎ ሂሊንግ የምታመጣ አንተን ብሎ የእግዚአብሔር ተወካይ አንተን ያፈዙ ነበር። ያፈዙታል፣ ይሰድቡታል፣ ዛቻ ደርሶበታል፣ የግድያ ዛቻ ደርሶበታል፣ የመግረፍ የመምታት በድንጋይ የመቀጥቀጥ ዛቻ ደርሶበታል፣ ከዘረኞች ዛቻ ደርሶበታል፣ ከጠንቋዮች ከሟርተኞች ዛቻ ደርሶበታል። አትቀጥልም የሚሉ ነበሩ፣ እገላለሁ የሚሉ ነበሩ፣ አጠፋለሁ የሚሉ ነበሩ። እግዚአብሔር ግን በስልጣኑ በመንፈሱ በቃሉ እግዚአብሔር ግን ከማን ጋር ነበር? ከኤርምያስ ጋር ነበር። ኤርምያስ እንደዚህ አለ። ምንድነው ያለ?
እግዚአብሔር እንደ ጨካኝና እንደ ኃያል፣ እግዚአብሔር እንደ እሳት የሚገለጥ፣ እግዚአብሔር እንደ ሰይፍ የሚቆርጥ፣ እግዚአብሔር እንደ ድንጋይ የሚቀጠቅጥ እግዚአብሔር ከኔ ጋራ ነው። እስቲ እጆቻችሁን ከፍ አድርጉና እግዚአብሔር ከኔ ጋራ በሉ እስቲ። እግዚአብሔር ከኔ ጋራ፣ እግዚአብሔር ከኔ ጋራ ነበር። ሰዎች ሲጥሉ የማይጥል፣ ቤተሰብ ስለኔ መጥፎ ነገር ሲያወራ የማያወራ እግዚአብሔር ከኔ ጋራ ነበር። ሟርተኞች ለጉድጓድ ቆፍሮ ሊቀብሩት ነበር፣ እግዚአብሔር ከኔ ጋራ ነበር። በእሳቱ ወረድኩት፣ እግዚአብሔር ከኔ ጋራ ነበር። በጨለማው ሰርኩት፣ እግዚአብሔር ከኔ ጋራ ነበር። በሆስፒታልም ገብቼ ነበር፣ እግዚአብሔር ከኔ ጋራ ነበር። እግዚአብሔር በሱ የተናገረው ነገር ሁሉ ነገር ተፈጸመ። ጠላቶች አዩ፣ ሟርተኞች አዩ፣ ገዳዮች አዩ፣ አጥፊዎች አዩ እግዚአብሔር ከማ ጋር እንደነበረ፣ እግዚአብሔር ከኤርምያስ ጋር እንደነበረ። ዛሬ ስሙ፣ እግዚአብሔር ምስክሬ ነው። ጠላቶቻችሁ እግዚአብሔር አምላክ ከእናንተ ጋር መቆሙ ያያሉ። እስቲ ያያሉ በሉ፣ ያያሉ። የእግዚአብሔር ሰው ነቢይ ኤርምያስ የዛሬ 5 ዓመት፣ የዛሬ 3 ዓመት፣ የዛሬ 2 ዓመት በዚህ ምድር ላይ ምን እንደሚፈጸም ተናግሮ ነበረ ብሎ ጠላቶች ምን ማውራት ጀመሩ። የሱን አገልግሎት ሰፖርት ማድረግ ጀመሩ። የሱን አገልግሎት መከታተል ጀመሩ። በእውነት እግዚአብሔር ከሱ ጋር ነው አሉ። በእውነት እግዚአብሔር የኤርምያስ አምላካችን ይሁን አሉ። ዛሬም ስሙ፣ እግዚአብሔር ከናንተ ጋር ጠላቶቻችሁን የሚያሳፍር የእግዚአብሔር ክብር በላይም ይገለጣል። በኢየሱስ ይገለጣል። ያያሉ፣ ይመለከታሉ። ዛሬ ሁከት የበዛባችሁ ሰዎች አላችሁ። ሁከት፣ ጭንቀት፣ ግራ መጋባት፣ ተስፋ መቁረጥ። ስሙ ዛሬ እግዚአብሔር ምስክሬ ነው። ጌታ ተናገር ብሎኛል። እግዚአብሔር ካንቺ ጋር እሆናለሁ። እግዚአብሔር ካንተ ጋር እሆናለሁ። እግዚአብሔር ማዳንን አሳያለሁ። እግዚአብሔር ክብርን አሳያለሁ። እግዚአብሔር ማዳንን አሳያለሁ። ነቢይ ኤርምያስ እምነቱ በእግዚአብሔር ላይ ነበር። ተስፋ እግዚአብሔር ነበር። ይሄ የእግዚአብሔር ቃል ይፈጥራል። ይሄ የእግዚአብሔር ቃል ይፈርዳል። ይሄ የእግዚአብሔር ቃል ታምራትን ያደርጋል። ይሄ የእግዚአብሔር ቃል የተረሳውን ሰውን ከወደቀበት ስፍራ ያነሳል። ሰዎች ብሎክ ያደረጉትን ሰዎች ሜሴጁን እውነተኛ አድርጎ ማምጣት የሚችል የእግዚአብሔር ቃል ተሸክሟል። ኤርምያስ ለአገልግሎቱ እና ለእግዚአብሔር መንግስት ታማኝ የሆነ ሰው፣ ለተመረጠበት ለተሾመበት ዓላማ ጨካኝ ነው። ድምፅን ሰምቻለሁ ብሎ የማይፈራ ሰው ነው። በሽታ መጣ፣ ቫይረስ መጣ ብሎ የማይፈራ ሰው ነው። ተስፋ የማይቆርጥ ሰው ነው። ግባብ የማያደርግ ሰው ነው። በእግዚአብሔር ላይ ሙሉ እምነት ያደረገ የእግዚአብሔር ሰው ነው። ወገኖቼ ስሙ፣ ዛሬም ለያዝነው ለዚህ ወንጌል ጨከነን እንቁም፣ ወስነን እንቁም። የእግዚአብሔር ሰው ወስኖ ጨክኖ ቆሟል። ተከራከረ። ክርክሩም በሱ ላይ ሊጸና አልቻለም። ሊመጣ ያለውን መሲህ ሁሉ የሚናገር ሰው ነው። ሊመጣ ያለው መሲህ፣ ሊመጣ ያለው ኢየሱስ፣ ሊመጣ ያለው የእግዚአብሔር መንግስት፣ ሊመጣ ያለው ሪቫይቫል፣ ሊመጣ ያለው ቤተክርስቲያን፣ ሊመጣ ያለው መከራ፣ ጦርነት የእግዚአብሔር ሰው ይናገር ነበረ። በመጨረሻው ዘመን የሚሆነው ነገር ሁሉ ነብዩ የተነበየው ነገር ሁሉ ተፈጸመ። ለጻድቅ ፀሐይ ትወጣለች። ለጻድቃን ምን ትወጣለች? ፀሐይ ትወጣለች። እውነት ፍርድ ይመጣል። እውነተኛ ብርሃን ይመጣል። ለጻድቃን የሚወጣው ፀሐይ፣ የሚወጣው ነፃብራቅ ኃጢአተኞች እንዲቀጥሉ አያደርግም። ኃጢአተኞች አይቀጥሉም። ለጻድቃን ፀሐይ ሲወጣ፣ ለጻድቃን ፍርድ ሲመጣ፣ ለጻድቃን እውነት ሲመጣ፣ እግዚአብሔር ቃሉን ሲያመጣ ኃጢአተኞች አይቀጥሉም። ደጋሚዎች አይቀጥሉም። ለጻድቃን የምትወጣው ፀሐይ ኃጢአተኞች አይሞቋትም። ለጻድቃን የመጣው በረከት ኃጢአተኞች አይበሏትም። ለጻድቃን የመጣው መነቃቃት ኃጢአተኞች አያገኛቸው። ሟርተኞችን አያገኛቸው። ተሳዳቢዎችን አያገኛቸው።